የመሰረትና የቤቲ ፍጥጫ። ቤዛና ቤቲ እንግዲህ ወደ ቴዲ ቤት ካመሩ በኋላ መሰረትን እዛ ቤት ሲያዋት የመሰረት እዛ ቤት መገኘት በጣም አስደንግጧቸውና ግራ ጋብቷቸው ነበረ። ቤቲ እንግዲህ መሰረት ሰራተኛ ስለመሰለቻት እዚህ መተሽ ሰራተኛ ተቀጠርሽ አይደል? ቆይ ካልጠፋ ሰራተኛ እንዴት ፍቅር አንቺን ይቀጥራል? እያለች ከፍ ዝቅ እያደረገች ስትናገራት ነበረ። መሰረትም ሁኔታው በጣም ግራ ስለገባት ቤዛና ቤቲ እዛ ቤት መገኘታቸው በጣም ቢያወዛግባትም ነገር ግን ደግሞ ቤቲ ወደ ውስጥ ገፍትራት ከገባሽ በኋላ ፍቅር ቴዲ እያለች ስትጣራ መሰረት ቆይ ስለ የትኛው ቴዲ ነው የምታወረው እያለቻት ነበረ። እንግዲህ ቤቲም በመሰረት በጣም እየተናደደችባት ነበረ። መሰረት ሁለቱም እዛ ቤት በመገኘታቸው በጣም ደንግጣ ቤዛ መሰረት እዛ ቤት እንዴት ልትገኝ ቻለች የሚለውን ነገር በጣም አስደንግጧት ነበረ ማለት ነው ቪዲዮ ያቆመው። አሁን ላይ የቴዲ ማንነት የሚጋለጥበት ጊዜና ሁለቱም ከቴዲ ተስፋ ቆርጠው ቴዲን ለመበቀል የሚዘጋጁበት ጊዜ የደረሰ ይመስላል ማለት ነው። እንግዲህ ቤቲና መሰረት በመገናኘታቸው ደስ ያላችሁ ይህን ቪዲዮ ላይክ በማድረግ ጀምሩት። እንግዲህ እነዚህ ሶስቱም ሴቶች እዛ ቤት ሄደዋል። እንግዲህ መሰረትን እንደዚሁም ደግሞ ቤቲን ሁለቱንም ማረጋግታ ቤዛ ሁለቱን ቁጭ አድርጋ ከተመካከሩ በኋላ እንግዲህ ቴዲ ማን ነው የሚለውን ነገር የሚደርሱበት ይመስለኛል ማለት ነው። እንግዲህ ሶስቱም ተመካክረው ለምን ታዲያ ቴዲ ላይ አንጫወትበትም ለምን አንበቀለውም ብለው ያስባሉ ማለት ነው። እንግዲህ ምናልባት መሰረት ለዚህ ነገር ዝግጁ ላትሆን ትችላለች። መሰረት አሁን ላይ በጣም እያስጨነቃትና እያሳሰባት ያለው የጽንሱ ነገር ነው። እንግዲህ ጽንሱን ከዚህ በኋላ ነፍሰ ጡር እንደሆነች ካወቀች ጊዜ ጀምሮ በጣም ሀሳብ እያሰበች ነው። እንግዲህ የጽንስ ማቋረጥ አለባት፣ ይህንን ልጅ ከወለድኩት ህይወት ይበላሻል እያለች ለኑኑ የሚሄዳ ገንዘብ ጠይቃት ነበረ ማለት ነው። አሁን ላይ ደግሞ ይበልጥ ጭንቀቷ እንዲጨምር አድርጎታል። እንግዲህ የቤቲ እዛ ቤት መምጣትና ቤቲ ከዚህ ቀደም የቴዲ ፍቅረኛ እንደሆነች ስታውቅና እንደዚሁም ቤዛንም ደግሞ እየጀነጀናት እንደሆነ ሁሉም ሰምተዋል ማለት ነው። እንግዲህ ይህ ነገር የቴዲን ማንነት ፍንትው አድርጎ ያሳያታል መሰረት ማለት ነው። ስለዚህ የጽንሱ ጉዳይ አሁንም ከባድ አሳሳቢ ነገር ይሆንባታል። መሰረት አሁን ላይ ይህንን ነገር እንደምንም ብዬ ማቋረጥ አለብኝ ብላ የሆነ ሰው ገንዘብ እንዲሰጠኝ ማድረግ አለብኝ ብላለች። እንግዲህ ኑኑዬም የመሰረት ነገር በጣም እያሳሰባትና እያስጨነቃት ነው። መኮንም ገንዘብ እንዲሰጣት ከጠየቀችው በኋላ የሆነ ትንሽ ዝርዝር ብር አለኝ ካላት በኋላ እንግዲህ እኔ እኮ ማስቲካ ልገዛበት አይደለም ብላ ተቆጥተዋለች ማለት ነው። መኮ የኑኑዬ ለምንድን ነው ገንዘብ ያስፈልጋት የሚለው ነገር ጥያቄ ስለሆነበት ለምንድን ነው ገንዘብ የምሰጥሽ እያላት ነበረ። ኑኑዬም በቃ ተወው ትቼዋለሁኝ ብለዋለች። እንግዲህ መኮ ኑኑዬ ምን ሆና ነው ለምንድን ነው ገንዘብ እየፈለገችው እያለኝ ነው። አሁን ላይ መሰረትን ከዚህ ጭንቀት የሚያወጣት ብቸኛው ሰው አዶኒ ብቻ ነው። እንግዲህ ኑኑዬ ስታለቅስ እና ይህንን ነገር ከማይና ከምሰማ መሞት ይሻለኛል እያለች በጣም የሆነ ትልቅ ችግር ውስጥ እንደገባች ነው አዶኒ የተረዳው ማለት ነው። በዛ ላይ ስለ እህቷ እያወራች ነበረ። እንግዲህ አዶኒ ጠይቋታል ኑኑዬን መሰረት ደህና አይደለችም ወይ የመረዳሽ ነገር ካለ ብሎ ጠይቋታል ማለት ነው። ኑኑዬ ግን አይ ምንም ነገር የለም እሷም ደህና ናት ብላ ነው የመለሰችው። እንግዲህ አዶኒ ስለ እህቷ እንደሆነ የተጨነቀችው ኑኑ እንደዛ ስታለቅስ የነበረው በእህቷ ጉዳይ እንደሆነ ተረድቷል። ስለዚህ መሰረት ምናልባት ጥሩ ሁኔታ ላይ ላትሆን ትችላለች፣ ልደውልላት ብሎ እንግዲህ መኮ ወደ መሰረት ከደወልላት ይቅርታ አዶኒ ወደ መሰረት ከደወልላት መሰረት ይህንን አጋጣሚ ተጠቅማ አዶኒን ገንዘብ ልትጠይቀው ትችላለች ማለት ነው። እንግዲህ አዶኒ ለመሰረት ገንዘብ ለመስጠት ምንም አያማማም፣ ወዲያውኑ እንደሚሰጣትና ከዚህ ጭንቀት እንደሚያወጣት እርግጠኛ ነኝ። አዶኒ ግን እንዴት ባለትዳር ሆና እኔን ገንዘብ ትጠይቀኛለች? ስለዚህ ባሏ ጥሩ ሰው አይደለም ማለት ነው እያለ እንግዲህ ስለ መሰረት በጣም ብዙ ነገሮችን ሊያስብ ይችላል። ቢሆንም ግን መሰረት እነ ቤዛን እና ቤቲን ካገኘችበት ጊዜ ጀምሮ የጽንሱ ጉዳይ ከስከዛሬውን በላይ በጣም እያሳሰባት እና እያስጨነቃት ነው። እንግዲህ ቴዲንም ገንዘብ ጠይቀው ነበረ። ነገር ግን ቴዲ ለምንድን ነው ገንዘብ የፈለግሽው? አስቤዛ አልቆ ከሆነ እኔ ራሴ ይገዛለሁኝ ብሏታል። እንግዲህ መሰረት ምንም አይነት ገንዘብ እንዳታገኝ መንገድ እየዘጋባት ነበር ማለት ነው። እንግዲህ ቴዲ በጣም ከባድ ሰው ነው። ጃኬቱን እዛ ቦታ ላይ ትቶት ነበር ወደ ውስጥ ገብቶ። ነገር ግን መሰረት ከጃኬቱ ገንዘብ ካለ ብላ ስትፈትሽ
ቴዲ መቶባት ማለት ነው። እንግዲህ የመሰረት ሁኔታ በጣም ግራ ጋብቶታል። ቴዲ ግን መሰረት ነፍሰ ጡር እንደሆነች ጠርጥሯል ማለት ነው። ምክንያቱም በተደጋጋሚ ሲያስታውካት ስለነበረ ይህ ምልክት ደግሞ የእርግዝና ምልክት ነው። ስለዚህ መሰረት ምናልባት አርግዛ ሊሆን ይችላል። ይህን ገንዘብ የፈለገችው ጽንሱንስ ለማስወጣት እንደሆነ ብሎ ጥርጣሬ ስላደረበት መሰረት ወደ ውጭ እንዳትወጣ እንደዚሁም ከወጣች ደግሞ ሰው እንዲከታተላት አድርጎባታል ማለት ነው። አይንዬ በተደጋጋሚ ስለ መሰረት ህልም እያየች መሰረት ጥሩ ሁኔታ ላይ እንዳልሆነች እና ትልቅ ሀሳብ ውስጥ እንደሆነች አይንዬ ተረድታለች። እንግዲህ ይህንን ነገር መኮ እንዲጠይቅላት እና መኮ ከጎና እንዲሆንላት ለማድረግ እየሞከረች ነበረ። ነገር ግን መኮ አሻፈረኝ ብሏል። ይሄ ምናልባት ደንዳናው ልቡ ትንሽ ከራራላት ብላ ወደ ቤተ ክርስቲያን ይዘው ሄዳ ነበረ። ጸሎት አድርገው ሲመለሱ ምናልባት አሁን ልብ ትንሽ አራራላትም ወይ እያለችው ነበረ። መኮም ንግግሯ በጣም ስላበሳጨው ጥሏት ነበረ የሄደው ማለት ነው። እንግዲህ መኮ በመሰረት ላይ ምን ያክል ተስፋ እንደቆረጠባት እና ምን ያክል እንደጠላት ነው የሚያሳየው ማለት ነው። ሌላው የአዶኒና የመኮ ይቅርታ የአዶኒና የቤሉል አንድ ላይ መሆን በጣም ደስ ይላል። በዚህም ደስ ያላችሁ እስካሁን ላይክ ያላረጋችሁ ቪዲዮውን ላይክ በማድረግ ቪዲዮውን አስቀጥሉ ማለት ነው። እንግዲህ አዶኒና ቤሉል አብረው በመሆንና ሁለቱም የተለያዩ መረጃዎች ስለ ወይዘሮ ሄለን የወንጀል ስራ የሚያሳዩ መረጃዎች እንዳሏቸው ሁለቱም ጋር ያለው መረጃ ወይዘሮ ሄለንን ለመክሰስ እና ለማሳሰር በቂ እንደሆነ እየተነጋገሩ ነበረ። ነገር ግን ቤሉል በጣም ትልቅ ያሳሰበው ነገር የኤልሹ ጉዳይ ነው። እናቷ ከታሰረችባት ኤልሹ ታዝናለች፣ ልቧ ይሰበራል። በዛ ላይ ደግሞ እኔ እናቷን ከስሼ እንዴት ብዬ ነው የማሳስራት እያለ ቤሉል በጣም እያሰበ ነበረ። አዶኒ ግን በጭራሽ ይህንን ነገር ማሰብ የለብህም፣ እሷ ላሰራችው ነገር ሁሉ ዋጋዋን ማግኘት አለባት፣ መቀጣት አለባት። በዛ ላይ ለኤልሹም ቢሆን አንተ አለህላት እያለው ነበረ። እንግዲህ ቤሉል ግን እኔ ወንድሟ እንጂ እናቷ ልሆንላት አልችልም፣ የእናቷን ቦታ በጭራሽ አልሸፍንላትም ብሏል። አዶኒ ግን አሁንም እኮ አብራት አይደለችም። በዛ ላይ ደግሞ በቅርቡ ጥላት ወደ ውጭ ሀገር ልትሄድ ነው። ስለዚህ ወይዘሮ ሄለንን ከማምለጧ በፊት እኛ ልንቀድማት ይገባል ብሏል። እንግዲህ ከአዶኒ የወይዘሮ ሄለንን ወደ ውጭ ሀገር ልትወጣ ዝግጅት ላይ እንደሆነ ሲሰማ ቤሉል በጣም ደንግጦ ነበረ። ቆይ እንዴት እያለ ነበረ። አዶኒ ግን አዎ ወደ ውጭ በቅርቡ ልትሄድ ነው። ስለዚህ መቼም ቢሆን አብራት ልትሆን አትችልም። አሁንም ቢሆን አብራት አይደለችም። ወይዘሮ ሄለን ለሰራችው ነገር ቅጣቷን ማግኘት አለባት ብሎ እያበረታታው ነበረ ማለት ነው። እንግዲህ ቤሉል ግን ቢሆንም ግን እኔ ደግሞ እሷን ከስሼ ፍርድ ቤት ሳቆማት ኤልሹ ምን ትላለች? ልቧ ይሰበራል እያለ ነበረ። እንግዲህ የአዶኒ እንደዚሁም ደግሞ የቤሉል ጥርጣሬ ቶማስ ላይ እንደዚሁም ደግሞ አዶኒ አባት ግድያ ላይ ወይዘሮ ሄለን እጇ እንዳለበት ሁለቱም ልባቸው ጠርጥሯል። ነገር ግን ምክንያቱም ከምታደርጋቸው ከምትሰራቸው ስራዎች አንጻር ማለት ነው። ቤሉል ግን አባቴ የሞተ ጊዜ ያኔ ወይዘሮ ሄለን ቤት ውስጥ ባትሆን ኖሮ የመጀመሪያ ተጠርጣሪ ማድረጋት እሷን ነበር እያለ ነበረ። አዶኒም ሆነ ቤሉል የአባቶቻቸውን ገዳይ እንደሚያገኙና ከሁሉም ነገር ጀርባ ደግሞ ወይዘሮ ሄለን እንዳለችበት በቅርቡ የሚያውቁበት አጋጣሚ ይፈጠራል። ነገር ግን ቶማስ ደግሞ በህይወት አለ ማለት ነው። እንግዲህ ቴዲ አፍኖ የያዘው ሰው ወይም ቤቱ ውስጥ ተዘግቶበት በመድኃኒት እያደነዘዙ ቴዲ ያስቀመጠው ሰው ቶማስ ነው ማለት ነው። እንግዲህ ቶማስ ለረጅም ጊዜ በመድኃኒት እየተደነዘዘ አንድ ክፍል ውስጥ ተዘግቶበት እየኖረ ነው ማለት ነው። እንግዲህ የዚህ ሁሉ ነገር ጀርባ እና የነገሩ ሁሉ ጠንሳሽ ደግሞ ቴዲ መሆኑን በቅርቡ ይደርሱበት እና መሰረትም ከቴዲ ነፃ የምትሆንበት አጋጣሚ እንደሚመጣ ተስፋ እናደርጋለን። ሌላው ነገር እንግዲህ የቤዛና የቤሉል ጉዳይ ነው። እንግዲህ ኑኑዬና ቤሉል በፍቅራቸው የሚፈተኑበት ጊዜ እየመጣ ነው። ምክንያቱም እንግዲህ ቤዛ ኑኑዬና ቤሉል ፍቅረኛሞች እንደሆኑ ካወቀችበት ጊዜ ጀምሮ ለኑኑ ያላት አመለካከት በጣም ተቀይሯል። ኤልሹም ደግሞ ቤዛ የቤሉል አክስት እንዳልሆነች ስላወቀች ይህንን ነገር ግን ከእሷ አንደበት መስማት ፈልጋለሁ ብላ እያወጣጣቻት ነበረ ማለት ነው። እንግዲህ ቤዛ ኑኑና ቤሉል ፍቅር ከጀመሩ ስንት ጊዜ የሆናቸው እያለች ስትጠይቃት ረጅም ጊዜ እንደሆናቸው እየነገረቻት ነበረ ማለት ነው።
ነገር ግን አንቺ አክስቱ እንዳልሆንሽ በደንብ አውቃለሁ። ምናልባትም ደግሞ እውነቱን ከነገርሽኝ ላግዝሽ እችላለሁ። ቤሉል ከኑኑ የተሻለ ሴት እንደምትገባ አውቃለሁ። ስለዚህ ደግሞ ለአንቺ ላረግልሽ እችላለሁ እያለች ተስፋ እየሰጠቻት ነበረ ማለት ነው። እንግዲህ ቤዛ ምናልባት ልታግዘኝ ትችላለች ልንገራት እንዴ እያለች ነበረ። ነገር ግን ብነግራት ቤሉል ያዝንብኛልን ብላ አስባለች። ነገር ግን በስተመጨረሻም ቢሆን ልትነግራት ነበረ ማለት ነው ቤቲ ባትመጣ። አሁን ላይ ይህንን ነገር ለማወቅ ኤልሹ በጣም ስለጓጓች አሁንም ቢሆን አትፋታትም። ደግማ ጠይቃ አሁንም ቢሆን ቤሉልን ያንቺ ለማድረግ ከፈለግሽ እውነቱን ንገሪኝ፣ ቤሉል አጎትሽ አይደለም አይደል አክስቱ አይደለሽም ብላ ትጠይቃታለች ማለት ነው። እንግዲህ ቤዛ በዚህ አጋጣሚ ኤልሹ ታግዘኛለች ስለምታስብ እውነቱን ልትነግራት ትችላለች ማለት ነው። እንግዲህ እውነቱን ነገረቻት ማለት ቤዛና ቤሉል ትልቅ ችግር ውስጥ ሊገቡ ይችላሉ ማለት ነው። እንግዲህ ወይዘሮ ሄለንና ኤልሹ አሁን ላይ እየተደዋወሉ እንኳን ባይሆንም ነገር ግን ደግሞ ይህንን ስትሰማ ኤልሹ ምናልባት ደውላ ልትነግራት ትችላለች። በዛ ላይ ደግሞ ቤሉልና ኑኑዬ ይጣላሉ ማለት ነው። እንግዲህ ኑኑዬ አክስቴ ናት ብሎ ዋሽቷታል። ቤሉል እንደ ዋሻት ስትሰማ ደግሞ ኑኑዬ ቤሉልን እስከ መጨረሻው ልትተወው ትችላለች ማለት ነው። በቀጣይ ክፍል የቴዲን ማንነት ሁሉም ሰው ይወቅ የምትሉ ላይክ ያደረጋችሁ እንደዚሁም ቻናሉን እስካሁን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።